ጠበል ቤት ውስጥ ነው የሚቀመጠው ወይስ ውጪ ነው የሚቀመጠው? ጸሎቱን ሰምቶታል ማለት ነው። ምኑ ውሃው ላይ ባለችው ጽርሐ አርያም ላይ የብርሃን መንበር አለ። እዚህም መንበሩ አለ። ጽርሐ አርያም ላይ ታቦት ዘዶር ታቦት አለ። የብርሃን ታቦት ሕጉ አለ። ጽርሐ አርያም ላይ 7 የእሳት መጋረጃ አለ። እዚህም ታቦቱን የሚጋርድ ምን አለ? መጋረጃ አለ። ጽርሐ አርያም ላይ 4ቱ ጾርተ መንበር ኪሩቤል ሱራፌል አሉ። እዚህም በ4ቱ ማዕዘን የሚያገለግሉ ጳጳሳት ኤጲስቆጶሳት አሉ። ጽርሐ አርያም ላይ 24ቱ ካህናተ ሰማይ እንዳሉ ቀሳውስት ዲያቆናት የሚያገለግሉባት በኢዮር በራማ በኤረር አምሳል መቅደስ ቅድስት ቅኔ ማህሌት ሆና ተሰርታለች። ዝክረ ጻድቅ ለዓለም ይሄሉ የጻድቅ መታሰቢያ ለዘላለም ይኖራል። መዝሙር 111 ቁጥር 6 ነብይ እግዚአብሔር ዳዊት የተናገረው ኃይለ ቃል ነው። ይህን ኃይለ ቃል መነሻ በማድረግ እግዚአብሔር መንፈስ ቅዱስ ምስጢሩን ጥበቡን በገለጠልን መጠን በተለይ ዛሬ የተሰበሰብነው የታላቁ ጻድቅ የአባታችንን የአቡነ ሐራ ድንግልን በዓል ለማክበር ነው። ሁለተኛ ደግሞ የታላቁ ሊቅ የማህሌታዊው የቅዱስ ያሬድ ዓመታዊ ክብረ በዓል ከመሆኑ የተነሳ በተለይ ከዓይነ ሞት የተሰወረበት ታላቅ በዓል ነውና የሁለቱንም ቅዱሳን ታሪክ እግዚአብሔር በፈቀደ መጠን እጥር ምጥን አድርገን እንማራለን። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን ምስጢሩን ጥበቡን ለሁላችን ይግለጥልን። የታላቁ ጻድቅ የአባታችን የአቡነ ሐራ ድንግል የሊቁ ማህሌታይ የቅዱስ ያሬድ ረድኤት በረከት በሁላችን ጸንቶ አድሮ ይኖር። እንግዲህ ስለ አባታችን ስለ አቡነ ሐራ ድንግል በተወሰነ መልኩ አጠር መጠን ያለ ትምህርት እንማራለን። ደግሞም እድለኞች ነን። ለመጀመሪያ ጊዜ የታላቁ ጻድቅ የአባታችን ሐራ ድንግል መታሰቢያ በዚች ቅድስት ቤተክርስቲያን ላይ በመሃል አዲስ አበባ ላይ በመከበሩ እድለኞች ነን። ክቡር አባታችን መላከ ስብሐት ጌታሁን የደብሩ ካህናት ምእመናት ሁሉ እንኳን ደስ አላችሁ ለማለት እወዳለሁ። ጻድቁ አባታችን ታላቅ ዜና ገል ያላቸው ናቸው። በተለይ አባታቸው ዮሐንስ ይባላል። እናታቸው ወለተ ጊዮርጊስ ትባል ነበር። በጣም መልካም ነበሩ። እንደ ዘካርያስና እንደ ኤልሳቤጥ እንደ ሐናና እንደ ኢያቄም የሚዋደዱ የእግዚአብሔርን ሕግ የሚጠብቁ ባልና ሚስት ነበሩ። መልካም ዛፍ መልካም ፍሬን ያፈራልና 3 ወንዶች 3 ሴቶችን እግዚአብሔር አምላክ ካብራካቸው ሰጥቷቸዋል። ሆኖም ግን ታላቁ አባት ዳዊት ከ7ቱ ወንድሞቹ መካከል 8ኛ ሆኖ እንደተመረጠ አባታችን ሐራ ድንግል ለቅድስና ለንጽህና ለእግዚአብሔር አገልግሎት የተለየ አባት ሆኖ የተሰጣቸው ታላቅ ፍሬ ነበረ። ታላቁ ጻድቅ አባታችን ሐራ ድንግል በተጠመቁ ጊዜ በ40 ቀናቸው ስማቸው ሐራ ድንግል ተባሉ። ምን ማለት ነው? የድንግል ወታደር። እስቲ በሉ ድገሙት እስቲ። የድንግል ወታደር ማለት ነው። ምንድነው? ይሄ ስም ሰናይ እንቅባ መዓዛ ከመልካም ሽቱ መልካም ስም ይሻላል። በእውነት ስማቸውን ሆነው መስለው የተገኙ ጻድቅ ናቸው። ብዙዎቻችን ስማችን ከግብራችን ግብራችን ከስማችን በእጅጉ የተራራቀ ነው። ለምሳሌ አንድ ታሪክ ትዝ ይለኛል። እስክንድር የሚባል የመቄዶንያ ታላቅ ንጉስ ነበረ። በጣም ጀግና ነበረ። እስከ ፋርስ ድረስ እስከ ህንድ ድረስ እስከ ግብጽ ድረስ በመምጣት በጦር ኃይሉ ብዙዎቹን ያንበረከከ ጀግና ነበረ። አንድ ቀን ወታደሮቹን ለማየት ወደ ጦር ሜዳ ሲሄድ አንድ ፈሪ ወታደር ይገጥመዋል። ያ ፈሪ ወታደር በዛ በቀስቱ መሃል በጦሩ መሃል ሸሽቶ ሊያመልጥ ሲል እስክንድር ከሩቅ ተመለከተውና ፈረሱን ጋልቦ ደረሰበት ይላል። በኋላ ለምንድን ነው የምትሸሸው ሲለው ፈርቼ ነው አለው። እንዴ ወታደር ሆነ ትፈራለህ? ለመሆኑ ስም ማን ነው ብሎ ወታደሩን ሲጠይቀው ወታደሩ ምን ብሎ መለሰ? ያፈሪ ወታደር ስሜ እስክንድር ነው ብሎ መለሰለት። የራሱን የንጉሱን ስም ይዟል ማለት ነው። ንጉሱ ገረመው። የኔን ስም ይዘ ነው የምትፈራው? ወይ ስሜን መልስልኝ ወይ አጥብቀ ተዋጋ አለ። ወይ ምን መልስልኝ
ስሜን መልስልኝ ወይ አጥብቀህ ተዋጋ ብሎታልና አባታችንም እውነተኛ የድንግል ማርያም አገልጋይ የኢየሱስ ክርስቶስ ወታደር በጎ ወታደር መንፈሳዊ ወታደር ይልቁኑ ደግሞ ወታደር ሲባል በስጋና በደም ሳይሆን ኢኮነ ቀትልክሙ ምስለ ዘሥጋ ወደም ጦርነታችን ከስጋና ከደም ጋር አይደለም ከረቂቃን መናፍስት ጋር ነው ብሎ ቅዱስ ጳውሎስ እንዳስተማረ በእውነት ፍትወታትን እኩያትን ኃጣውን ርኩሳትንና አጋንንትን ሊቃና አጋንንትን በኃይል ለጸሎታቸው ድል የሚነሱ እውነተኛ ወታደር ሆነው ተገልጸዋልና ሐራ ድንግል ተባሉ። ክብር ለዚህ ጻድቅ ይሁንና ባደጉ ጊዜም ከፍ ሲሉ እኚህ ጻድቅ በወቅቱ በነበረው የቤተ ክርስቲያን ትምህርት መሰረት በእውነት አይናቸውን ጆሮአቸውን አፍንጫቸውን አንደበታቸውን ሁሉ ለእግዚአብሔር ቃል አስገዙ። ብሉይ ኪዳን ተማሩ፣ ሐዲስ ኪዳን ተማሩ። አይናቸው ተቀደሰ፣ ጆሮአቸው ተቀደሰ፣ አፍንጫቸው ተቀደሰ፣ አንደበታቸው ተቀደሰ። ታላቁ አባት ዮሐንስ በራእዩ ላይ ጌታን ምን ውስጥ ተመለከተው? በሰባቱ የመቅረዝ መብራት መካከል ማን ቆሞ አየ? ኢየሱስ ክርስቶስን ቆሞ አየ። በዮሐንስ ራእይ ምዕራፍ 1 ላይ ይሄ ትልቅ ምስጢር አለው። ኦርቶዶክሳውያን ጥበብ አለ ሰሎሞን ቤቷን ሰራች። ምን ሰራች? 7 ምሰሶችን አቆመች ይላል። ጥበብ እግዚአብሔር እኛን ፈጠረን፣ ፈጥሮ ደግሞ 7 ነገሮችን ሰጠን። ምናችን? አንገታችን ላይ ስንት አይኖች አሉን? ተናገሩ እንጂ ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳ አለን? ስንት አፍ አለን? ሲደመር ስንት ይሆናል? 7 ይሆናል። የእግዚአብሔር መቅረዝ ነን። ስለዚህ በዮሐንስ ራእይ ላይ በሰባቱ የመቅረዝ መብራቶች መካከል ክርስቶስ ቆሞ ዮሐንስ እንደተመለከተው በእውነት እንደ መቅረዝ የመሰለ የአባታችን የሐራ ድንግል ሁለቱ አይኖች ማንን ማየት ፈለጉ? ኢየሱስ ክርስቶስን ማየት ፈለጉ። አይናቸው ቅዱሳት መጻሕፍትን መመልከት ጀመረ። ጆሮአቸው የእግዚአብሔርን ድምፅ መስማት ጀመረ። አፍንጫቸው መዓዛ ዕጣኑን ማሽተት ጀመረ። አንደበት ሁሉ እግዚአብሔርን ያመስግን ይላል። በአንደበታቸው እግዚአብሔርን ማመስገን ጀመሩ። ልክ እንደ እስጢፋኖስ ሥርዓት የበጀለት ዲያቆን ሆኖ እግዚአብሔርን በዲቁና በማገልገል ላይ ሳሉ በእውነት አባታቸው እናታቸው አረፉ። ከዚህ በኋላ አባታችን የምናኔ ሕይወትን ተመኙ። በተለይ ቅዱስ ጳውሎስ ያገባ ይላል ሚስቱን እንዴት ደስ እንደሚያሰኝ ያስባል፣ ልጆቹንም ጭምር። ያላገባ ግን እግዚአብሔርን እንዴት ደስ እንደሚያሰኝ ያስባል የሚለውን ነገር በማሰብ ክርስቶስን መከተል በምንኩስና ሕይወት እንደነ እንጦንስ እንደነ መቃርስ እንደነ ተክለ ሃይማኖት እግዚአብሔርን ለማገልገል ወሰኑ። በኋላም ልብሰ ምንኩስናን ከለበሱ በኋላ ቀጥታ ገዳማዊ ሕይወትን ጀመሩ። ይሄ ገዳማዊ ሕይወታቸው በእጅጉ የተለየ ነበር ይላል። በተለይ በ3 ቀን አንዴ ብቻ ውሃ ይጠጡ ነበረ። በጣም ጥቂት ፍራፍሬዎችን ብቻ ይቀምሱ ነበረ እንጂ እንደኛ የጣመ የላመ ምግብ አልተመገቡም። በእውነት ስለ ጽድቅ የሚራቡ ብፁዓን ናቸው እስመ እሙንቱ ይጸግቡ ይጠግባሉና ብሎ ኢየሱስ ክርስቶስ እንደተናገረ ምስጋናው ምግብ ሆኗቸው፣ ምስጋናው መጠጥ ሆኗቸው ክርስቶስን በመናፈቅ በእውነት በትህርምት ኖሩ። በጣም የሚገርመው ሰይጣን ይፈታተናቸው ነበረ። የክብር ባለቤት ጌታችን ቆሮንቶስ ላይ በነበረ ሰዓት ሰይጣን ሲፈታተነው ድል እንደነሳው ድል ነስቸዋለሁና ዓለሙን ድል ንሱት ብሏልና ድል ይነሱት ነበረ። በላቸው ላይ ስናነብ እጅግ የሚገርሙ 2 ነገሮች አሉ። አንደኛው ክፉ መንፈስ ሰይጣን አንድ ቀን ቆንጆ ሴት ተመስሎ በወርቅ ያጌጠች ሴት ተመስሎ ገዳማቸው ድረስ መጣ። አሁን እኛ ሰይጣን ሲባል ቀንድ ያበቀለ ጅራት ያለው ነው የሚመስለን ስዕሉን ስናይ፣ ነገር ግን አይደለም። ቅዱስ ጳውሎስ እስመ ለሊሁ ሰይጣን ይትመሰል ከመ መልአከ ብርሃን፣ ሰይጣን ራሱ የብርሃንን መልአክ እስኪመስል ድረስ ራሱን ይለውጣል ብሎ እንደተናገረ ላፎሚያ ባህታዊ መነኩሴ መስሎ እንደመጣ ለአባታችን ሐራ ድንግል ደግሞ ቆንጆ ሴት ሆኖ መጣ። ምን አላቸው? አንተ አባት ብቻህን በዚህ ገዳም ለምን ትኖራለህ? እኔን አግብተህ አትኖርም ወይ ብሎ ሰይጣን ቆንጆ ሴት ተመስሎ ሊፈትናቸው መጣ። አባታችን ግን በጸጋ መንፈስ ቅዱስ ሰይጣን መሆኑን ተረድተው የተቀደሰ ውሃ ነበረ በድንገት አንስተው በረጩት ጊዜ ያ ክፉ መንፈስ በእጅጉ ተቃጥሎ ዘሎ ባህር ውስጥ ገባ። ደስ ይበላችሁና ተነዋወጸ ባህሩ ይላል።
ለዚህ ነው የተቀደሰ ጠበል በጣም አጋንንትን የሚያርቅ ነው። የእግዚአብሔር መንፈስ በምን ላይ ሰፎ ነበር ይላል? በውሃ ላይ ሰፎ ነበር ይላል። አባቶቻችን እናቶቻችን ብዙ ጊዜ በልምድ ሳይሆን አስበው ያደረጉት ነገር አለ። ለምሳሌ ሁላችሁም ጠበል ቤት ውስጥ ነው የሚቀመጠው ወይስ ውጪ ነው የሚቀመጠው? አረ ንገሩኝ። ለምንድን ነው ቤት ውስጥ የማይቀመጥበት ምክንያት ታውቃላችሁ? ቤት ውስጥ የማይቀመጥበት ምክንያት ምንድነው? ሰዎች ቤት ውስጥ ሆነን ምን እናደርጋለን? ብዙ ሐሜት እናማለን። አናማ በጣም ወሬኞች ነን አይደል? በጣም እናማለን። እና ለምሳሌ ጠበል ግን የተለየ ነው። ውሃ በጣም እግዚአብሔር ከፈጠራቸው ፍጥረታት በጣም አስገራሚ ነው። እኛ ራሳችን 70% ምንድነን? አረ ንገሩኝ። ውሃ ነን አይደለም? ለምሳሌ ውሃ አምጥታችሁ ብርጭቆ ላይ ቀድታችሁ ጸሎት አድርጋችሁ እፍ ብላችሁ ስትጠጡት አትድኑ? አትፈወሱ? ውሃው በጣም የሚገርማችሁ አባቶቻችን ምናማው ሐሜት ውሃውን ያረክሰዋል፣ ማለትም ጠበሉን ያረክሰዋል። ስለዚህ ያድነናል ብለን የምንጠጣው ጠበል በሽተኛ ሊያደርገን ይችላል። ስለዚህ ውጪ ይቀመጥ ይላሉ። ይሄ አሁን ያለው ሳይንስ ነው ያረጋገጠው። የሚገርማቸው አሁን ሪሰንትሊ ባለው ሳይንስ ግኝት በተለይ ጃፓን ላይ አንድ ታላቅ ፕሮፌሰር ተነሳ። በኋላ ምን አደረገ? ውሃ ላይ ምርምር ማድረግ አለብኝ ብሎ ተነሳና ውሃ በእቃዎች ቀዳ። በምኖች ውስጥ ቀዳ? በብርጭቆዎች ውስጥ ቀዳ። ከቀዳ በኋላ ውሃው ላይ መለጠፍ ጀመረ፣ በጎ ቃልና መጥፎ ቃል። በጎ ቃል ምንድነው? እወድሃለሁ፣ አንተ ውሃ ፈውስ ነህ፣ አንተ ውሃ መድኃኒት ነህ፣ አንተ ውሃ አመሰግንሃለሁ፣ አንተ ውሃ እወድሃለሁ፣ አንተ ውሃ ተስፋ ነህ እያለ ይጽፋል። በደንብ አስተውሉ። ይሄ ሳይንሳዊ ጉዳይ ነው የምነግራችሁ። ከዛ በኋላ ደግሞ ሌላኛው ውሃ ጋር ሄድና አንተ ውሃ ደደብ ነህ፣ አንተ ውሃ መጥፎ ነህ፣ አንተ ውሃ በሽተኛ ነህ እያለ ይጽፋል። መጥፎ ቃልና ምን ጥሩ ቃል የሰማችሁ ነው። የምርቃት ቃልና የርግማን ቃል በሉት። ከዛ ውሃው ጋር ሄዱና አንተ ውሃ ጥሩ ነህ፣ አንተ ውሃ ጥሩ ነህ፣ አንተ ውሃ ጥሩ ነህ ይላሉ። ልክ እንደ ዳዊት መድገም። ከዛ አንዱ ጋር ውሃ ጋር ሄዱና ሳይንቲስቶች እኮ ናቸው፣ አንተ ውሃ መጥፎ ነህ፣ አንተ ውሃ መጥፎ ነህ ይሉታል። በኋላ ከጥቂት ጊዜ በኋላ ይሄንን ያደረጉትን ውሃ ያወጡና አቀዝቅዘው ሲያዩት በመሳሪያ ጥሩ ቃል የተነገረበት ውሃ እጅግ የሚያምር ቅርጽ ሰጥቶ ምን ሰጥቶ? ቅርጽ ሰጥቶ ተገኘ። እውነተኛ ነገር ነው የምነግራችሁ። የስድብ ቃል የተነገረበት ውሃ ደግሞ በጣም አስፈሪ ቅርጽ ሰጥቶ ተገኘ። በ24 ሰዓት ውስጥ ፍርክስክሱ ወጣ። አይገርምም? የሰው ቃል ውሃውን ምን አደረገው ማለት ነው? ለወጠው ማለት ነው። የሰው ቃል ውሃውን ምን አደረገው ማለት ነው? በከለው። እስቲ አሁን ከዚህ በኋላ ውሃን ሰድባችሁ እስቲ ጠጡ። ጎበዝ ከሆናችሁ እስቲ ጎበዝ ሰው ውሃን ሰድቦ አንተ ውሃ በጣም መጥፎ ነህ እስቲ ምን ታመጣለህ ብላችሁ እስቲ ጠጡት። እኔ የለውበትም ከዛ በኋላ። እና ሳይንቲስቶቹ ምን አረጋገጡ? ውሃ አሉ ሜሞሪ ይዛል፣ ትውስታ ይዛል። ምን ይዛል? ስለዚህ ነው አባቶቻችን ሐሜቱ ያረክሰዋል ብለው ውጪ ያደርጋሉ። አሁን ዓለም ያለው ሳይንስ አረጋግጦት ከዚህ በኋላ ለውሃ ክብር ሰጥቷል። እና ጻድቁ አባታችን ደግሞ ቃለ እግዚአብሔር ይመትር ነደ እሳት በከበረ ጸሎቱ የተለወጠውን ውሃ በረጨው ጊዜ ክፉ መንፈስ ባህር ውስጥ ገብቶ ባህሩን ያነዋወጸው ይላል። እግዚአብሔር የተመሰገነ ይሁን። ጻድቁ በኃይለ ጸሎቱ አጋንንትን የሚያቃጥል አባት ነው። ዛሬም በስሙ በተጠራው ቤተ መቅደስ በተለይ እግዚአብሔር ቤተ መቅደስ በፈለቀው ጠበል አጋንንቱን አያቃጥልም ወይ? አሁንም ያቃጥልልን። አመስግኑት። ይህን ጻድቅ ታላቅ አባት ነው አባ ሐራ ድንግል። ሌላው ትንሽ አስደንጋጩ ፈተና ገላቸው ላይ እንደተጻፈ ከለታት ባንዳቸው ሰይጣን ራሱ ትኩስ በድን አስከሬን መስሎ አልጋቸው ላይ ተጋድሞ ነበር ይላል። በጣም ሊያስደነግጣቸው ማለት ነው። ልክ ሲገቡ በበድን አምሳል ተጋድመዋል። እሳቸው ግን በጸጋ መንፈስ ሰይጣን ምክንያቱ ስንደነግጥ ነው። በእውነት መጥፎ ነው። እግዚአብሔር ከመደንገጥ ይጠብቃል። ድንግጥ ሲል ክፉ መንፈስ ለማስደንገጥ ነው። እሳቸው ግን በእግዚአብሔር ስም ባማተቡበት ጊዜ እንደጠፋ ይነገራል። ጻድቁ አባታችን ከፍርሃት ከአጋንንት ፈተና ይጠብቋቸው። አክብሩት ይህን ጻድቅ። በእውነት በጣም ብዙ ተጋድሎ ነበር ያደርጉት። ይልቁኑ ይጠብቃቸው የነበረው በጣም ተወዳጁ መልአክ ቅድስት ድንግል ማርያምን ያበሰረ ስሙ ማን ይባላል? ድገሙት እስቲ።
አዎ በእባቦች ላይ የተሾመ ይለዋል ሄኖክ። በገነት ዛፎች ላይ የተሾመ ከቅዱሳን መላእክት አንዱ ገብርኤል ነው እንዳለ መልአኩ ቅዱስ ገብርኤል እየተገለጸ ያጽናናቸው፣ ያረጋጋቸው፣ ያበረታቸው ነበረ። ድንግል ማርያም ወላዲተ አምላክም ጻድቁን በእጅጉ ተወዳቸው ነበረ። እኛንም ትውደደን እመቤታችን። በእውነት ለሚወደው ደቀ መዝሙር ለዮሐንስ አደራ የተሰጠች እመቤታችን ሐራ ድንግልን ተወዳቸው ነበረ። ጻድቁም ባላቸው አቅም ሐራ ድንግል የድንግል ወታደር ናቸውና ያገለግሏት ነበረ። ውዳሴዋን ይጸልዩ ነበረ፣ ቅዳሴዋን ይጸልዩ ነበረ። ይልቁኑ በታላቁ ሰማዕት በቅዱስ ሚናስ በተሰየመው ቤተ መቅደስ በክህነት አገልግሎት ሥጋውና ደሙን ያቀብሉ ነበረ። የቅዱስ ሚናስ በረከት ይደርብን። ጻድቁ አባታችን ሚናስን ይወዱታል። ቅዱስ ሚናስ በእውነት ዛሬ ሰውነቱ የከበረ ሰውነቱ አጽሙ ያለው ግብጽ ቤተክርስቲያን ማርሚና ገዳም ነው። እኔ እድሉን አግኝቼ ወደ ግብጽ በተጓዝኩኝ ጊዜ የቅዱስ ሚናስን ሰውነት ለመዳሰስ ችያለሁ። እዛ አጽመ ቅዱሳን እንደኛ አይደለም። የኛ አጽመ ቅዱሳን ወይ መቅደስ ውስጥ ይሆናል ወይ አንድ ቦታ ይሆናል። እነሱ ግን አጽመ ቅዱሳንን በተለየ መልኩ ነው የሚያከብሩት። እየሰማችሁ ነው? በምንድን ነው የሚያከብሩት? በወርቅ መጎናጸፊያ አድርገው ልክ በዓመታዊ በዓላቸው ሊቃነ ጳጳሳቱ ይመጣሉ። ህኑት የሚባል ልዩ ሽታ አለ፣ የከርቤ ሽታ። አጽሙን በእውነት ቀብተው ጸሎት አድርገው ለበረከት ለሕዝቡ እየተሰጠ በወርቅ መጎናጸፊያ ተጎናጽፎ ሁል ጊዜ ፊት ለፊት ይቀመጣል። ሰው መብራት እያበራ እንደናንተ ሻማ እያበራ እየጸለየ ያገለግላል። የቅዱስ ማርቆስ አጽምን አይቼዋለሁ። የቅዱስ አትናቴዎስ አጽም አለ። የነ ቅዱስ ዮሐንስ አጽር አጽም አለ። የነ አባ ሙሴ ጸሊም፣ የነ አባ ኤስድሮስ፣ የነ አባ መቃርስ፣ የነ አባ አንጦንስ የነዚህ ሁሉ ቅዱሳን አጽም ዛሬ በእስክንድርያ ቤተክርስቲያን በክብር ተቀምጧልና ሚናስ ደግሞ በጣም ታላቅ ሰማዕት ነው። 3 አክሊላትን ተቀዳጅቷል። ጻድቁ አባታችንም በሚናስ ቤተክርስቲያን ያገለግሉና ቅዱስ ሚናስን ይማጸኑ የነበሩ አባት ነበሩ። የቅዱስ ሚናስ በረከት ይደርብን። አክብሯቸው እኚህን ጻድቅ በእውነት በብዙ ተጋድሎ ልዑል እግዚአብሔርን ካገለገሉ በኋላ በመጨረሻም ጥር 11 የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ጥምቀቱ በሚታሰብበት ታላቅ ዕለት ማለት ነው። ኦልሞስት በ90 አካባቢ ዓመታቸው ላይ እግዚአብሔር ከዚህኛው ዓለም ወደዛኛው ዓለም ሊወስዳቸው በፈቀደ ጊዜ ነቢያትን፣ ሐዋርያትን፣ ጻድቃን፣ ሰማዕታትን ንጉሥ ካለ ንግሥት አለችና እናቱ ድንግል ማርያምን አስከትሎ መጥቶ ስምህን የሚጠራ መታሰቢያን የሚያደርግ በስምህ ቤተክርስቲያንን የሚያንጽ ሁሉ እስከ 7 ትውልድ ድረስ እምረዋለሁ፣ ሰዎችም አምላከ ሐራ ድንግል ማረን ብለው ይማጸኑ ብሎ ባረካቸው። እግዚአብሔር የተመሰገነ ይሁን። የመጨረሻ ሕይወታቸው ሩጫዬን ጨርሻለሁ አለ ሐዋርያው ጳውሎስ። ሃይማኖቴን ጠብቄያለሁ፣ እንግዲህ የድል ወይም የክብር አክሊል ይጠብቀኛል እንዳለ ጻድቁ አባታችን በክህነት አገልግሎት፣ በብሕትውና አገልግሎት፣ በምንኩስና አገልግሎት፣ በብዙ በጾም በጸሎት በትልቅ ተመስጦና ትሩፋት ለነጽሮተ ስሉስ ቅዱስ ለመጨረሻው የቅድስና ማዕረግ ከደረሱ በኋላ ጥር 11 በከበረች ዕለት ነፍሳቸው ከስጋቸው ተለየች። መላእክት በፊታቸው እያሸበሸቡ እየዘመሩ በታላቅ ክብር ነፍሳቸውን አሳረጉ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞት በእግዚአብሔር ፊት ምንድን ነው? አመስግኑት አባታችንን። አንድ በጣም የሚያስደንቅ ታሪክ ወደ ኋላ ልመልሳችሁ። አንድ አላዊ ንጉሥ አላዊ ሰው ሽፍታ ተነስቶ ብዙ ቦታዎችን ያቃጥል ነበር እሳቸው በነበሩበት ገዳም አካባቢ እና የአላዊ ንጉሥ ብዙ መንደሮችን እያቃጠለ ሽፍታ ነው እያነደደ ሲመጣ ልክ ገዳማቸው ደረሰ። ዛሬ እችን ገዳም አነዳታለሁ አቃጥላታለሁ ብሎ ሲጠጋ ይላል የጻድቁ ዜናገል አባታችን ተመለከቱት። የአባታችን ሕይወትና የነቢዩ ኤልሳ ሕይወት ይመሳሰላል። የማን ሕይወት? የማን ሕይወት? የነቢዩ ኤልሳ። ነቢዩ ኤልሳ በጣም ብቃት ስለነበረው እስራኤል ተቀምጦ ሶሪያ የሚመከረውን ምክር ያይ ነበረ። እንዴት አይነት አይን ነው ባካችሁ! የነፍስ አይኑ በርቶለታል።
እና ለእስራኤል ንጉስ ይነግረዋል አራ አደገኞች ሰዎች አሉ ተጠንቀቅ ይለዋል። እና ብዙ ጊዜ የሶሪያው ንጉስ የመከረው ምክር ሲከሽፈያል ምንድነው ይላል። አይ አንድ ነብይ ያለ ማን ነው ስሙ ኤልሳ ይባላል የት ነው ያለው እስራኤል በሉ አለና ጦር ሰራዊቱን አንዴ አጅቦ ይዛቸው አምጡልኝ ብሎ ብዙ ወታደሮችን ወደ ኤልሳ ሰደደ። ተመሳሳይ መልኩ ይሄን ገዳም ለመቃጠል ያላዊ ጦር ሰራዊቱ እንደሰደደ ማለት ነው። በኋላ ደቀ መዝሙሩ ሲወጣ የሶሪያ ወታደሮች ዙሪያውን ከበዋል። ደነገጠ። አራ አባታችን ተከበናል ብዙ ጦር ሰራዊት አለ አለው። እነሱ ጋራ ካሉት እኛ ጋር ያሉት ይበልጣሉ ይለዋል። አይገርምም? ከዛ በኋላ ግራ ሲገባው እግዚአብሔር የብላቴናውን አይኖች ክፈት ብሎ ጸለየ። የምኑን አይኖች? ይሄ ማለት ትልቅ ምስጢር ነው። እግዚአብሔርም የብላቴናውን አይኖች ከፈተ ይላል። እግዚአብሔር አይናችን ይክፈትልን። እስመ ለጠቢብ አዕይንቲሁ ዲበ ርእሱ ሰሎሞን ነው የጠቢብ አይኖቹ አለ ራሱ ላይ ናቸው። የሚከፈት አይን አለ። የኛ አይን እንኳን ተከፍቷል ብዬ አላምንም። ግን 7 አይኖች አሉ። ስንት አይኖች አሉ? ድገሙት እስቲ። ልክ እንደ መቅረዙ 7 አይኖች። እነዚህ አይኖቻችሁ ከተከፈቱ በእሳቱና የእሳት ፈረሶች ዙሪያውን በተቆለፈ መልክተ ያን ጊዜ እግዚአብሔር አምላክ የወታደሮቹን አይን እንዲያስቀድም ኤልሳ ጸለየ። ወዲያው አይናቸው ምን ሆነ? ተሸፈነ። እየመረሱ ለእስራኤል ንጉሥ ተፈረቷል። ወደ እግዚአብሔር ሲል በድጓይ ቆም የእግዚአብሔር መልአክ ሰይፉን መልሶ እነዛ ክፉ ኃይሎች ገዳሙን ሊያቃጥሉ የነበሩትን አድርጓቸዋልና እግዚአብሔር የተመሰገነ ነው። ቅዱስ ሚካኤል ሰይፉን በሰማይ ድልቅ ያሉ ወዲያሳይ 185,000 የሰማይ ወታደሮችን በለገፉ። ዛሬ የእግዚአብሔር መልአክ የአባታችን ገዳም ጠብቆ ተገለጠ። አሁን ገዳም ሁሉ በመላእክት የተጠበቀ ነው። ደስ ይላችኋል። ይህንን ደግሞ የጻድቁ አባታችን በእጅጉ ይታወቁበት የመቃብራቸው አንገት በጣም በድዋለት ነው። አይደል? አባታቸው ደግሞ በላይት ነው። የጌታችን መድኃኒታችን ኢየሱስ ክርስቶስ ምን አድርጓል? ለምሳሌ ግንባር ብቻ ያለው ሰው መጣ። በኋላ ገጠር ምሳሌቱ ደነገጡ። ያነሱ አይዋሉ ሙሉ ነው። ይሄን ሰው በዘመኖች አለቁ በራሳቸው ቢሆን እሱ ዘመኖቹ አንዳንድ ሰዓት ሳይሆን የክንያቱ ኮረሱ ላይ ገለጥ ነው በማለት ምራቁ ማየት እንዳደረገ ተፋያ ማለት ከዛ ምሳሌ አዛራ ከዛ ልክ እንደ ብልጭ ለያሉ ያይነው ይላልኩባታል። በሰው መጥተዋላ ከስንት ወይ ተጨምቀናል። ልክ ከቋንቋ ሲወጣ ጽያ አበቦች አይቱ አይቶ ፈቁታቸው ቢፈልጉ አይኑ ያጅባል። ዘታላሽ ይፋችሁ ታረሙ ክርስቲያናለ እና ለተሻለ ሳይ ባረከት ያርኩ እንኩኩ ያን ቢያለ ሶማ ቆለ ተሳንከረ ነው እንኩኩ ያን ቢያለ ከዘገራለ ታላቅ ታገረ እንደራን ሷና ከዛ ለቢትነ ያንቺ ያገለ ያንቺ ከተና የተቀማለ አይኑ አይደለም አይኑ ላውና በዛንተ ነው አይባለሽ ማካራስ ወንጀል ነው ታከለ ማለት ከጂናችሁ ከዚህ ነው ያለ ሁሉ ያቢና ተሰደረ ሰው ያው በሃያዋይነ ጭራለ ሌላኛውና ያጠፋችን አይና ያበራ እሱ ግን አይን በሚያጠፋ በጭማ አይን ፈከረ ወርሳና ተሰሩ ሳባክ ይተለደሰማ ኤልሳዕ ባራንቺ ገለፈበረከረ ቦታ አስማደርከበት ቦታ አለቃው ታንኩ መልኩ አስፈሪ ነው። ሳላይ ሲቶት ይላል ብሎ የሞተው ተንሳ የማናው ሲሰራ የኤልሳዕ ነው ሲሰራ ጀረረ መስለ ኤልሳዕ ነው ሲሰራ ይላል ለማን ይባል ይሰራው ወቆ ለምዳለ ሁለት ባቆ አንተስለኛ ከሞሳው ሲሰራያት የተለጠ አፈር ንዕማን በሁለት በቅሎ ጭኖ ሀገሩ ሶሪያን ሄደው አፈር የተቀደሰ ነው አይደል እንዴ? አይደል እንዴ ኦርቶዶክሳውያን? ስለዚህ በጻድቁ እምነት ብዙዎች ተፈውሰዋል። አይናቸው በርቷል፣ ሽባዎች ተተርትረዋል፣ ታላላቅ በሽታ ያለባቸው ሁሉ ከበሽታቸው ነፃ ወጥተዋል። አምላከ ሐራ ድንግል የተመሰገነ ይሁን። አክብሩት ይህን ጻድቅ።
ስለዚህ እዚህ ቦታም በሚሰጠው በዚህ በረከት ብዙዎች ሕሙማን እንደሚፈወሱ እምነት አለኝ፣ ተስፋ አለኝ። አባ ሐራ ድንግል በዚህ ታላቅ ቃል ኪዳን የተሰጣቸው አባት ናቸው። ብዙዎች ብዙ ቃል ኪዳን ተሰጥቷቸዋል። ለምሳሌ እኔ ያለሁበት ቀበና መድኃኔዓለም አቡነ እስትንፋሰ ክርስቶስ ጽላታቸው አለ። አሁን እሳቸው የተሰጣቸው ቃል ኪዳን ብዙ መካናት ልጅ እንዲያገኙ ነው። እውነት ለመናገር በየወር በገባ በ9 እናቶች መካን ሆነው ልጅ ያላገኙ 10 ዓመት 10 ምናምን ዓመት በትዳር ኖረው ልጅ ያላገኙ ሴቶች ገላቸውን አዝለው በአመቱ ልጅ ተሸክመው ሁሌ ይመጣሉና ሁሌ ምስክርነቱ ይነገራል። አባታችን ሐራ ድንግል ደግሞ ከመቃብሩ ባለው አፈር ታላቅ ገቢረ ተአምራትን የሚሰራ ነውና ያ በረከት በዚህ ይደር። አመስግኑት እግዚአብሔርን። በመጨረሻም በእውነት ዛሬ ስሙን ባናነሳ እጅግ እናዝናለን። የታላቁ ሊቅ የማህሌታዊው የቅዱስ ያሬድ ቤተ ክርስቲያንን በምስጋና ያስጌጠ ያስዋበ ያሳመረ የቅዱስ ያሬድ በዓል ነው። አክብሩቲን ታላቅ አባት። እግዚአብሔር ለኢትዮጵያ ብዙ ሀብቶችን ሰጥቷል። ከሰጣት ሀብት መካከል ደግሞ ታላቁ ሀብቷ የመላእክት ዝማሬ ነው። የምን ዝማሬ ነው? የትም ቦታ ብትሄዱ ፕላኔቷን ብታስሱ አርያማዊ ዝማሬን ቀጅቶ ወደ ምድር ያመጣ ያሬድን ከኢትዮጵያ ውጪ አታገኙትም። ይህ ታላቅ አባት ነው። በእውነት በ505 ዓመተ ምህረት የተገኘ አባቱ አብዩድ የሚባሉ ወይም ይስሐቅ እናቱ ክርስቲና ወይም ታውክልያ የሚባሉ ነበሩ። በእውነት ቅዱስ ያሬድ አክሱም በነበረ ሰዓት 7 ዓመት ሲሆነው እንደማንኛውም ሕፃን ትምህርት ቤት ገባ። ነገር ግን ትምህርትን መማር አልቻለም። በተለይ አጎቱ የአክሱም ገበዝ የነበረው ጌዲዮን ይገርፈው ነበረ። ያሬድ ግርፊያውን ቁጣውን መቋቋም ተስኖት አዝኖ ተክዞ ሄደ። ተክዞ ወደ ሌላ ሀገር እሄዳለሁ ብሎ አስቧል። ዛፍ ስር ተኝቶ ሳለ ትል ይመለከታል። እግዚአብሔር በአንድም በሌላም ይናገራል። ሰው ግን አያስተውልም ይላል። ትሏ ትወድቃለች፣ ትወጣለች፣ ትወድቃለች፣ ትወጣለች፣ ትወድቃለች። ዛፉ ላይ እኮ ነው ፍሬውን ለመብላት። 6 ተነስታ 6 ወድቃ በ7ኛው ፍሬውን ስትበላ ተመለከተ። ለካ መውደቅ መነሳት አለ። ጻድቅ ስንት ጊዜ ይወድቃል? 7 ጊዜ ይወድቃል፣ 7 ጊዜ ይነሳል እንዳለ በእውነት ሄዶ አጎቱ ጋራ ተጸጽቻለሁ ትምህርቱን አስተምረኝ በማለት መዝሙረ ዳዊቱን ጀመረ። ዕለት ዕለት ግን አክሱም ጽዮን ቤተክርስቲያን እየሄደ ድንግል ማርያምን ይማጸናት ነበር። ረድኤቷ በረከቷ ይደረብን። የአምላክ እናት ድንግል ማርያም አማልጂኝ ዕውቀትንም አሰጪኝ እያለ ይማጸን ነበረ። ከዕለታት ባንዳቸው ወርኃ ኅዳር አካባቢ ነው ቅዱስ ያሬድ ዳጋጣሚ በነበረበት ስፍራ እግዚአብሔር ታላቅ ምስጋናን ለኢትዮጵያ ሊሰጥ በያሬድ በኩል ሊያስተላልፍ ጊዜው ሰዓቱ ደርሷልና ከኤዶም ገነት 3 አዕዋፍን ላከለት። ስንት አዕዋፍን? በግዕዝ በዕዝብ በአራራያ ምሳል ማለት ነው። ቀና ብሎ ሲመለከታቸው መልካቸው ያበራል። ምን አሉት? በሰው ልሳኔ በለዓም የበለዓም አህያ እንደተናገረች ማለት ነው። ያሬድ አንተን የተሸከመች ማኅፀን ንዕድ ክብርት ናት፣ አንተንም ያጠባሽ ጡት ንዕድ ክብርት ናት። እግዚአብሔር አምላክ ሰማያዊውን ዝማሬ ሊገልጥልህ ከኤዶም ገነት ልኮናል ባሉት ጊዜ ቀና ብሎ ሲመለከት በእግዚአብሔር ዙፋን ፊት መላእክት ተሰልፈው ልዩ በሆነ ዝማሬ እግዚአብሔርን ሲያመሰግኑ አየ፣ ተመለከተ። ክብር ለዚህ ጻድቅ በእውነት እና በግዕዝ በዕዝብ በአራራይ በሶስቱ ጸዋትወ ዜማ ልክ ማለትም በአብ በወልድ በመንፈስ ቅዱስ ምሳሌ ነው። ያን ሰማያዊ ዝማሬ ሲቀዳ ያን ሰማያዊ ዝማሬ ሲሰማ እግዚአብሔርም ያን ሰማያዊ ዝማሬ በልቡናው ላይ ሲቀርጽበት ቆይቶ ተመለሰ ቅዱስ ያሬድ። ከዛ በኋላ ሙራደ ቃል የምትባል ቦታ አለች። ለመጀመሪያ ጊዜ በግዕዝ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስ ምስጋና ይሁን። ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ከጽዮን አስቀድሞ ሰማይን ፈጠረ፣ ዳግመኛ ለሙሴ የድንኳኗን ሥራ አሳየው ብሎ ዘመረ። ክብር ለቅዱስ ያሬድ። ዘመረ፣ አመሰገነ። አዎ ጽዮን ያላት ቤተ ክርስቲያን እኮ ናት። ጽዮን ያላት ምንድን ናት?
ከጽዮን አስቀድሞ አለ ሰማይን ፈጠረ። ምን ማለት ነው? ምሳሌዋን ሰማይ ላይ አኖረች። ቤተክርስቲያን ሰማያዊት ናት። ተመልከቱ። ልክ እንደ ጽርሐ አርያም ናት ቤተክርስቲያን ትትመሰል በጽርሐ አርያም ዘላይሉ ላይ ባለችው ጽርሐ አርያም። ጽርሐ አርያም ላይ የብርሃን መንበር አለ። እዚህም መንበሩ አለ። ጽርሐ አርያም ላይ ታቦት ዘዶር ታቦት አለ። የብርሃን ታቦት ሕጉ አለ። ጽርሐ አርያም ላይ 7 የእሳት መጋረጃ አለ። እዚህም ታቦቱን የሚጋርድ ምን አለ? መጋረጃ አለ። ጽርሐ አርያም ላይ 4ቱ ጾርተ መንበር ኪሩቤል ሱራፌል አሉ። እዚህም በ4ቱ ማዕዘን የሚያገለግሉ ጳጳሳት ኤጲስቆጶሳት አሉ። ጽርሐ አርያም ላይ 24ቱ ካህናተ ሰማይ እንዳሉ ቀሳውስት ዲያቆናት የሚያገለግሉባት በኢዮር በራማ በኤረር አምሳል መቅደስ ቅድስት ቅኔ ማህሌት ሆና ተሰርታለችና ከጽዮን አስቀድሞ ሰማይን ፈጠረ። እንኳኗን ስራ አሰራሯን አሳየው ሲና ተራራ ላይ አውጥቶ ብሎ ያሬድ ዘመረ። ልልበልለትና አባት በጣም ዝማሬውን ምን አለው? አርያም እስቲ በሉ ድገሙት እስቲ። ከምን የሰማው ስለሆነ ከአርያም ከመላእክት ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን። ምን አይነት ጉድ ነው! ከቅዱሳን መላእክት የሰማውት ዜማ ምን ያምር ይላል። በቃ ምን ያምር! ያን ጊዜ ታላቅ አርያማዊ ዝማሬ ፈሷልና ኢትዮጵያ ላይ ንጉሱ ሲሰማ ጫማውን እንኳን አላደረገም ይላል ደንግጦ። እንዴ አጥንት የሚያለመልም ነው። ንግስቲቱ ደንገጥሮቿን ላስከትላል አለችም። መሳፍንቱ መኳንንቱ ሚይዙትን የሚጨብጡትን ሳያውቁ ቅዱስ ያሬድ ወዳለበት ገሰገሱ። እስከ ምሽት ድረስ ዜማውን ሲያደምጡ ቆዩ። ምኑ ሲያደምጡ ቆዩ? አዕዋፍ ሁሉ መጡ ይላል። ተመልከቱ፣ ተሰበሰቡ። ምክንያቱም የሰማይ ወፎች ማንን ያመሰግናሉ? ተመልከቱ፣ በአርያማዊ ዝማሬ ነው። ተሰበሰቡ እስከ ምሽት ድረስ ቅዱስ ያሬድ ብሉይ ኪዳንን ሐዲስ ኪዳንን እያመሰጠረ በጸዋትወ ዜማ እያስማማ በሚያስገመግም ልዩ ድምፁ ሲያመሰግን ቁጭ ብለው አሉ። ያ ዝማሬ ተደጋገመ። በኋላ ንጉሠ ነገሥቱ ምን አለ? በእውነት ይሄ ዝማሬ ሰማያዊ ነው፣ አጥንትን የሚያለመልም ዝማሬ ነው። እግዚአብሔር ለሀገራችን በቅዱስ ያሬድ በኩል ያመጣው እንቀበለው፣ እንጻፈው አለ። እንግዲህ መቼም ምቀኛ በዘመኑ አይጠፋምና እንዴት እንቀበለዋለን? ምልክት ማየት አለብን አሉ። ልክ አባ ሕርያቆስ እንደገጠመው ይመስላል ያሬድም የገጠመው። ከዚህ በኋላ ሱባኤ እንግባ ብለው እየሰማችሁኝ ነው። ታኅሳስ 1 በጊዜው ሰኞ ነበር የዋለው። ሱባኤ ገቡ። 400 እግዚኦታ 41 ኪርሌሶን እየተደረሰ ምህላ ተጀመረ። ሱባኤ ተጀመረው ከዛ በኋላ ነው። 7 ቀን ብዙ ጊዜ። ልክ በሰባተኛው ቀን የሰማችሁኝ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱስ ያሬድ ዝማሬ እውነትም ሰማያዊ መሆኑን ለማስረዳት ጉልላቱ ላይ በመስቀል እንደተሰቀለ ሆኖ ተገለጸ። ክብር ምስጋና ለስሙ ይሁን። የታላቅ ጸጋ ነው። ያን ጊዜ ያሬድ በተመስጦ ጌታን ሲመለከተው ምን አለ? ዘበመስቀሉ ተቀነወ ዘበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁን ሰብክ መድህነ። ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለት ጌታ በመስቀል ተሰቀለ። መላእክት ወሊቃነ መላእክት ሰብህዎ መላእክት ሊቃነ መላእክት አመሰገኑት። እኛም መድኃኒት እሱን እንሰብካለን አለ። ደስ ሲል እንሰብካለን። ስብከት ተመልከቱ። ስብከት እና የቅዱስ ያሬድን ዜማ ራሱ እግዚአብሔር ምን አደረገው? በኢትዮጵያ ላይ አፈሰሰው ማለት ነው። በጣም የሚደንቀው ቅዱስ ያሬድ ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሲት የሚባሉ እጅግ ልዩ ምስጢር ያላቸውን መጻሕፍትንም የጻፈ ታላቅ ሊቅ ነው። ይህ ብቻ አይምሰላችሁ። ከዕለታት ባንዳቸው ስዕሉ ላይ እንደምታዩት አፄ ገብረ መስቀል ፊት ቆሞ በጣም ልዩ ዝማሬን ሲያፈስ ንጉሱ ረስቶ ጦሩን በያሬድ እግር ላይ ሰካው። በማን እግር ላይ? ያሬድ ደሙ ፈሰሰ። ያሬድ እኮ አይታወቀውም ደሙ እየፈሰሰ ወጊውም ተወጊውም አይታወቅም። በመጨረሻ ከዝማሬው ከተመስጦ ሲመለስ ደሙ እየፈሰሰ ነው። ንጉሱ ደነገጠ። በስተት ነው የወጋው ያሬድ። ምን ልስጥህ ለደም ፈንታ ሲለው እኔ ምንም አልፈልግም መመነን ነው የምፈልገው አለ። በቃ ከዛ ወደ ሰሜን ተራራዎች ሄደ ማለት ነው። እዛ ተሰውሮ ጸዋትወ ዜማን ሲያስተምር ቆይቶ በዛሬው ዕለት ግንቦት 11 አባታችን ያሬድ ተሰወረ። ክብር ይግባው የታላቅ አባት። ድሮ እንደዚህ አይነት ዝማሬ የለም እኮ። ልክ እንደ መዝሙረ ዳዊት እንደ ድጋም እንደ ውርድ ንባብ ነው ስቅለት ላይ እንደምናነበው። በኋላ ግን ከያሬድ በኋላ ቤተክርስቲያን በቅዱስ ያሬድ ዜማ አጌጠች፣ ተሸለመች፣ ተዋበች። በመጨረሻም ቅዱስ ያሬድን ሳነሳ
በአይኑ ክርስቶስን ተመልክቷል። ቅድም እንዳያችሁት ወደ ሰማያት ተነጥቆ ዝማሬን አምጥቷል። ሶስተኛ ድንግል ማርያምን አይቷል። ክብር ይግባት እናታችን ወላዲተ አምላክ። የመጨረሻ ነው። በ5 ደቂቃ ትምህርት ልጨርሰው። ማይኪራ በምትባል ቦታ ተቀምጦ ያሬድ ጸዋቶ ዜማ ያስተምራል እና ከዕለታት ባንዳቸው ድንግል ማርያም ቅዱስ ኤፍሬምን ከሶሪያ አባ ሕርያቆስን ብህንሳዊውን ማለት ነው በአካለ ነፍስ አመጣችና የብርሃን ዙፋን ተዘርግቶ የብርሃን ምንጻፍ ተነጽፎ የአምላክ እናት ቁጭ አለች። ምን አለች? ኤፍሬምን ኤፍሬም አለች ውዳሴን፣ ሕርያቆስ ቅዳሴን ለማን ንገሩት? አረ ንገሩኝ፣ ያዟችሁ ለያሬድ ንገሩኝ። ቅዱስ ያሬድ በዝማሬው በጣዕመ ዝማሬው ሲያመሰግነኝ መስማት ፈልጋለሁ። አይገርም? እመቤታችን እንኳን መስማት የፈለገችው ዝማሬ ነው። ከዛ ኤፍሬም ውዳሴውን ይነግረዋል፣ አባ ሕርያቆስ ቅዳሴውን ይነግረዋል። ቅዱስ ያሬድ በጸዋቶ ዜማ እያስማማ ድንግል ማርያምን አመሰገነ። ደስ ይላል። በጣም እመቤታችንን ይወዳል እና የቅዱስ ያሬድ ጸዋቶ ዜማ መካከል እስቲ 1 2 3ቱን ስለ እመቤታችን የተናገረውን ልንገራችሁ። ትፈልጋላችሁ? በጣም ያስደስታል። ለምሳሌ ስለ መዓዛዋ በጣም ይደንቃል። ውበቷን ሲገልጥ ምን ይላል? ነጽሩ ሊተ ድንግል ህትምተ መዓዛ አፉ ኃይጼኑ ፍረተ። እስቲ ያፏ መዓዛ በሉ እስቲ። ኧረ አይሰማም። እንደ ሽቱ የሚያውድ የታተመች አዳራሽ ድንግልን ተመልከቱልኝ። ተመልከቱ፣ የአፏ መዓዛ እንደ ሽቱ የሚያውድ ይላል። አይቷታላ ማይኪራ ላይ። እንደገና ምን ይላል ድጓው ላይ? እምነ ፀሐይ ያቢ ብርሃና፣ ብርሃኗ ከፀሐይ ብርሃን ይበልጣል። ደስ አይልም? ከምን ብርሃን? ከፀሐይ ብርሃን። አንቀጻ ድህኖ አልባቲ ሙስና፣ ነውር ነቀፋ የሌለባት የድህነት ደጃፍ ናት። በክብር ወበስብሐት ስርግውስና፣ ውበቷ ደምግባቷ ያጌጠ በክብር የተሸለመ ነው። አማን በአማን መሶብ ዘመና፣ እውነት በእውነት መና ኢየሱስ ክርስቶስን የተሸከመች ድንግል ማርያም መሶብ ወርቅ ናት አለ ያሬድ። መሶብ ወርቅ ናት። ሌላ ማስታወሰው ምን ይላል? እግዝእቴ እመቤቴ ማለቱ ነው። ለቃል መዝገቡ፣ የቃል ምኑ ነሽ አለ? መዝገቡ ነሽ አለ። ለፀሐይ ለህቡ፣ የፀሐይ ደግሞ ሙቀቷ ነሽ። ለወርቅ ክበቡ፣ የጨረቃ ደግሞ ክቧ ነሽ አለ። ምን ሆነሽ? ሙሉዋ ጨረቃ ይታቻታል አይደል? ሙሉዋ ጨረቃ ክበቧ ነሽ አለ። ደስ ምትል ደማቋ። የፀሐይ ደግሞ ምን ሆነሽ አለ? ሙቀቷ። እስቲ በሉ ድገሙት እስቲ። አዎ እንደ ፀሐይ የሞቀ እንደ ጨረቃ የደመቀ ምን አላት? ንጽህና ቅድስና አላት። መኑ ይእቲ ዛቲ እንተ ትየውስ ከመጎ ሰናየት ከመወር ወብሬት ከመፀሐይ ብሎ ሰሎሞን እንደመሰከረ። ከዛ በኋላ ፍሬ ዚአኪ ለበሉ፣ ያንቺን ፍሬ የበሉ አለ ይጠቡ አለ። ይጠብቡ እንደማለት ነው። አንቲ ይጽያለቡ፣ አንቺ ልብ የምታስደርጊ እንጨት ዛፍ ነሽ አለ። አመስግኗት እመቤታ። አቤት እንዴት ይወዳት ነበረ! እንዴት አድርጎ ደግሞ እስቲ ማርያም በሉ እስቲ። ማርያም ግን በሉ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራ ነበረ። እንዲህ ብሎ ያመሰገነ ማርያም ሰተሃቱም ትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ፣ ዕንቁ ናትና የደፈረሰ ባህር ውስጥ ብጥሏት በደፈረሰ ባህር ውስጥ አብርታ እንደምትታይ ድንግል ማርያምም ኃጢአት ባደፈረሰው ዓለም ሳለች አዳማዊ ኃጢአት ሳይኖርባት እንደ ዕንቁ አብርታ ተገለጸች። ክብር ይግባት እናታችን። አቤት ያሬድ። 2 ጥቅስ ነግሬያችሁ ላብቃ። እስቲ ጾረቶ በሉ እስቲ በሉ ድገሙ። አዟችሁ ጾረቶ በከርሳ በሉ። ዩሊ አማርኛ መልመድ ነው። እንዘ ውእቱ ይጸውራ፣ የሚሸከማ ሲሆን በሉ እስቲ ተሸከመችው። ቅዱስ ያሬድ ነው ያለው። በማህፀኗ ተሸከመችው። ምን የሚሆን? የሚሸከማትን። አይደንቃችሁ? ዓለምን የተሸከመ ማን ነው? ክርስቶስ ነው አይደለ? እናቱንም የተሸከመ ማን ነው? የያዘ ክርስቶስ ነው። ዓለምን የሚሸከመውን ጌታ እሷ ደግሞ በማህፀኗ ተሸከመችው። ክብር ለዚህች እናት። አቤት ያሬድ። ኧረ ስንቱ ትዝ አለኝ። ሰማይ ወምድር ዘእያገምሮ እፎ እንጋ ማህፀነ ድንግል ጾሮ። ያሬድ ሰማይ ምድር የማይችለው አምላክ እንዴት ምንኛ የእመቤታችን ማህፀን ቻለው አለ። አቤት ያሬድ ጠያቂ እኮ ነው። በማህፀኗ ሳለ ክርስቶስ ነፋሳትን ያነፍሳል፣ ብርሃናትን ያመላልሳል። ግን እመቤታችን በማህፀኗ ተሸክመዋለች። ክብር ይግባት እቺ ድንግል። አቤት
የመጨረሻው ጥቅስ ግን ይሄ ነው። ለምሳሌ ጧፍ ያበራችሁ ሰዎች አላችኋል እዚህ አካባቢ። ለምሳሌ እስቲ ከናንተ መካከል ጧፍ ውስጥ እሳት ውስጥ ጣቱን መጨመር የሚችል አለ? ኧረ አሉ። እውነት ነው። የለም ጧፍ እሳት ማለት ነው በጣም ትንሽ ናት አይደል? የክብሪት ሰስቶ ሰው የጧፍ እሳት እንኳን መንካት አይችልም። ድንግል ማርያም የተሸከመችው እኮ መላእክት የማይቀርቡትን እሳት ነው አይደል? በማህፀኗ ግን ተቃጠለች። እና ያሬድ ምን ይላል መሰላችሁ? በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ ግመረት ነደ እምግርማ እበዩ ሙሴ ዘረይደ እሞላዲቶ ኮነቶ ገሃደ። ክረምት አለ በረዶን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም በማህፀኗ ተሸከመችው። እናቱ ወላጅ ሆነችው። የእሳት እናት ክብር ይግባት እናታችን ወላዲተ አምላክ። አቤት ያሬድ ስለ ክርስቶስ የዘመረ ምስጢረ ሥላሴን የተናገረ ስለ መስቀሉ ክብር የዘመረ ስለ ቤተ ክርስቲያን የዘመረ ለዛቲ ቤት ሳረራ አብ ቀዲሙ ለዛቲ ቤት ሐነጻ ወልድ ወፈጸማ መንፈስ ቅዱስ እያለ የዘመረ አቤት ያሬድ 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 በረከቱ ይደርብን። አክብሩት ይናባል። እኛ ግን ውለታ ቢሶች ነን። በጣም ውለታ ቢሶች ነን። ለያሬድ ምን አደረግንለት? እንደው እኮ ማህሌታውያኑ ሁሌ እኮ ግንቦት 11 ስቡ ብለው ማህሌት መቆም ነበረባቸው ሁሉም ቦታ ላይ አይደል? ውለታ ነው ያሬድ ነው መነሻው። ውለታ ረስተናል። ደግሞ ውለታም አናውቅም። እኔ አሁን ያሬድ ትምህርት ቤት የሚል አለ ሙዚቃ ቅዱስም አይልም። ለምንድን ነው ቅዱስ የሚል? ቅዱስ ያሬድ ነው እንጂ ባሊ እንኳን ምን አለው ንገሩኝ? ማንጠልጠያ ያለው ቅዱስ ያሬድ። ቅዱስ ማለት ሁሉ እናፍራለን እኮ እኛ በጣም እኮ ተበላሽተናል። ለምሳሌ አሜሪካ ሀያል ሀገር እንደሆነች ታውቃላችሁ። በስልጣኔው በምኑም አሜሪካ ብትሄዱ ካሊፎርኒያ እንዳለ ከተማው ማለት ይቻላል በቅዱሳን ስም ነው የተሰየመው። በማን ስም ነው? ሳንታ ባርባራ የሚባል ከተማ አለ። የቅድስት በርባራ ከተማ ማለት ነው። ሳን አንቶኒዮ ሳን ማለት ሴንት ቅዱስ ማለት ነው። የቅዱስ እንጦንስ ከተማ። ሳንዲያጎ ማለት የቅዱስ ያዕቆብ ከተማ። ሳንታ ራፋኤል የቅዱስ ሩፋኤል ከተማ። እኛ እኮ የቅዱስ ያሬድ ከተማ የለንም። የቅዱስ ያሬድ ከተማ እኮ ሊሰየምለት ይገባል። ብዙ ቤተክርስቲያን በስሙ ሊሰራ ይገባል። ብዙ ላይብረሪዎች፣ ቤተ መጻሕፍት፣ ብዙ የአብነት ትምህርት ቤቶች፣ ብዙ ዩኒቨርሲቲዎች ይሰራ ነበረ። ግን ምን ዋጋ አለው? ተኝተናል፣ አንቀላፍተናል። እግዚአብሔር ከእንቅልፍ ይቀስቅሰን። በእውነት ጠልቀን መጨረሻ እንቅልፍ ውስጥ ነን። ሌላው ዓለም ያሬድን ቢያገኘው ኖሮ አቤት 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 እነ ሞዛርት እነ ቤትሆቨን እኮ ያሬድ ከተነሳ ከሺህ ዓመታት በኋላ ዛሬ ስለ ሞዛርት ስለ ቤትሆቨን ያልተጻፈ መጽሐፍ ያልተሰራ ሪሰርች ስማቸው ደምቋል። ያሬድ ግን እኛ ጋር ሆኖ ደበቅ ነው። ቅዱስ ያሬድ በእውነት በረከቱ ይደርብን። ምንም እኛ ብንሰውረውም ፀሐይን መከለል አይቻልም። ስራው ግን እያበራ እስከ ዕለተ ምጽአት ይቆያል። ክብር ለቅዱስ ያሬድ አባታችን። በግዕዝ በእዝል በአራራይ ጸዋቶ ዜማን ከአርያም ነጥቆ ያመጣ ታላቁ ንስር አባታችን ያሬድ ነው። የቅዱስ ያሬድ በረከት ይደርብን። በእውነት የዛሬዋ ዕለት ታላቅ ዕለት ናት። ይሄ ቤተ ክርስቲያን በዚህ ደጋግሜ አልፍ ያለው ወደ ውስጥ ግን አልዘለኩም ተሳልም ያለው ከውጪ። ዛሬ ደግሞ ወደ ውስጥ ስገባ በእውነት እንዴት ደስ የሚያሰኝ አጸድ ነው። እውነትም ትክክለኛ ገዳም ነው አይደለም? ደስ ይበላችሁ። እውነት የሚያረጋጋ ቦታ ለዛቲ ቤት ሳረራ አብ ቀዲሙ እውነትም አብ የመሰረታት ሐነጻ ወልድ ወልድ ያነጻት መንፈስ ቅዱስ የፈጸማት ቦታ ነው። ይልቁ ደግሞ የቅዱሳን ቦታ ለምሳሌ ተክለ ሃይማኖት አባታችን አሉ አይደለም? ዮሐንስ መጥምቅ አለ አይደለም? ሐራ ድንግል አሉ። ሁሉም ገዳማውያን ናቸው አይደል? ዮሐንስም በገዳም የኖረ ነው። ተመልከቱ። ተክለ ሃይማኖትም በተመሳሳይ አባ ሐራ ድንግልምና ቦታው ራሱ መሃል አዲስ አበባ ላይ አይመስልም። ምናልባት ሩቅ ወደ ገጠሩ ሄደን የምናገኘው ስፍራ ሁሉ ይመስላልና ይህን የተቀደሰ ቦታ እንደዚህ ቅድስናውን ጠብቃችሁ ሰፋ አድርጋችሁ ደግሞ ሰርታችሁ ለሰው በሚመች መልኩ አድርጋችሁ ብዙ በረከት እንድታገኙ መንፈሳዊ መልእክቴን አስተላልፋለሁ። የጻድቁ አባታችን የአባ ሐራ ድንግል ረድኤት በረከት፣ የዮሐንስ መጥምቅ ነገ ደግሞ ተክለ ሃይማኖት በዓላቸው ነው። ዮሐንስ አፈወርቅም በዓለ ዕረፍቱ ነው ነገ። ተመልከቱና በጣም የሊቃውንት በዓል ነው። የኢትዮጵያው አፈወርቅ ያሬድ ነው ዛሬ። ነገ ደግሞ የቅዱስ ዮሐንስ አፈወርቅም በዓል ነው። እነ ተክለ ሃይማኖትም በዓል ነውና ድርብርብ በረከት በዚህ ቦታ ላይ ይፈሳል። ሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ጊዜ መጥቼ ደግሞ እንደማገለግላችሁ በእግዚአብሔር ቸርነት ሙሉ እምነት አለኝ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።